ያንተ ፍቅር እስከ ሞት ድረስ ነው? ልትሞት ነው? እሷ ልትኖር ነው? አንተ ልትሞት ነው? እነዚህን ቆነጃጅቶች ያመጣሁት ምንድነው በኔ ምርጫ ያ ህይወት ስለተበላሸ አሁን ደግሞ ከጎን ሆና ትሪት የምታረግ በቃ ነገሮችን እንድትረሳ ልጅህ ነገ ታገኛለህ። ለልጅህ ከሆነ እንደዚህ የምትሆነው በሰላም ትገላገል እንጂ ልጅህን ማሳደግ ትችላለህ። ምን ችግር አለው? እናንተስ ያደጋችሁት አባታችሁ ርቋችሁ አይደል እንዴ? አይነን ግለጥና እነዚህን ልጆች ያያቸው። አይነን ግለጥና ያያቸው አልገባኝም። አይነን ይሄ እንደዚህ ግለጥ አላልኩም። የውስጥ አይነን ግለጥ። እውነቴን ነው የምልህ። ያያቸው እስቲ እችም ታምራለች፣ እችም ቆንጅዬ ናት፣ እችም ቆንጅዬ ናት። ሴቶች ሞልተዋል። ምክንያቱም ከጎንክ አጋር እንድትሆንክ እንድታስረሳክ ያችን ሴት ከጭንቅላትህ እንድታወጣ ጎበዝ ሴት ከሆነች በራሷ ትቀርጻለች። የህይወት አጋር እንዲሆኑ ከሶስቱ እኔ እንደውም ብዙ ሴት ነበር ላመጣ የነበረው ግን 3 አመጣው። ከሶስቱ ምረጥ ነው እያልኩ ያለሁት። እኔ አሁን ባለ ትዳር ነኝ። ገባችሁ አይደል? ያውቃሉ። ምን ተደጋግመዋል? ያለውን ነገር እኮ አውቀን አምነንበት ተስማምተን ይመጣ ነው። ህይወት ይቀጥላል። ያው በቤተሰብ ደግሞ የተሻለውን እሷ ትምረጥልና አንተም አይንን ገልጣ ማለት ነው። በቃ አይሽም። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ያው እንግዲህ የመጣሁበት ምክንያት እናንተም የምታውቁ ይመስለኛል። ምክንያቱም ይሄ ነው መናገር አልችልም። ምክንያቱም አላዛር ላይ የተፈጠረውን ነገር አይታችኋል። መቼም ያው እንደማያሳዝናችሁ አምናለሁ። ምክንያቱም እናንተ ሴት ብታጠፋም ወደ ሴት ነው የምታዘነብሉት። ወንድ ልጅ ቢጎዳም ደግሞ ወደ ወንዱ ቢሞት እንኳን የምታዝኑ አይመስለኝምና ወንድ ልጅ ያው ሰው መሆኑን የምትረሱት ይመስለኛል። ሴትም ያለ ወንድ መኖር አትችልም፣ ወንድም ደግሞ ያለ ሴት መኖር አይችልም። የገዛ ባሏን የልጇን አባት ለማስገደል ወንድሟ ይሁን ምን ይሁን የማናቀው ከሜዳ የመጣ ወንድም ነኝ ባይ መሳሪያ ይዞ መጥቶ ልጅ ሊገለው ነበረ። እግዚአብሔር አትርፎልኛል። እንደ ሰው አልሆነም። እግዚአብሔር ያው እንግዲህ የልብን ያውቃል ጌታና አድኖልኛል። እንደነሱ አይደለም። እኔ ሲጀመርም በነገራችን ላይ ቤቱ ተፍቶኛል በመውጣቷ በጣም ነው ደስ ያለኝ። ምክንያቱም ዘና ብዬ እቀመጥበታለሁ። ልጄ ቤት እኮ ተሳቀቅኩኝ። በቃ ማምሸት አልችል፣ ማውራት አልችል፣ መቀመጥ አልችል። አሁን እግዚአብሔር ይመስገን እሷ በመውጣቷ ደስተኛ ነኝ። እንደው ባልተመለሰች እዛው በቀረች በቃ ይሄ ነው ምኞቴ። ምክንያቱም ስለማታስፈልግ የፈለገ ባልና ሚስት ክፉ ቢሆን ይበዳደላል፣ ብዙ ደረጃ ይደራረሳል። ግን በዚህ ልክ እስከ ማስገደል የሚያደርስ ጭንቅላት ይኖራታል ብዬ አስቤ አላቅም። ያው ሁላችንም እናውቃለን ከባሎቻችን ጋር ስንጣላ በንዴት ሊመታን ይችላል፣ ሊናገረን ይችላል፣ መጥፎ ነገር ሊደርስብን ይችላል። አልተጎዳችም አይደለም ሊጎዳት ይችላል። ግን ያን ያህል እስከሚያስገድል ድረስና ይሄን ያህል ጎረምሳ አምጥቶ እዚህ ደረጃ የሚያደርስ ልብ ያላት አይመስለኝም ነበር። ለካ ልጅቷ አረመኔ ናት፣ በጣም አረመኔ። ለነገሩ ነቅቼባት ነበረ ጭካኔዋን። እኔም እሱ አልገባውም እንጂ። ከዛ በተረፈ ግን በጣም የሚያናድደኝ ነገር ደግሞ ምንድነው በራሱ ባላዛር እናደዳለሁ። ምክንያቱም ቤቷ ድረስ ሄዶ አንዴ ላናግረሽ አንዴ እንደዚሁን እሱ ምን አድርጋበት ነው ልጁን? ቆይ እኔ እኮ ግራ ገባኝ። ምን ብታረግበት ነው ይሄ ሁሉ በደል? ከመገደል ውጪ ምን ይምጣ? ህይወቱን ከማጣት ውጪ እንደገና ቤት ድረስ ሄዶ አንዴ ላናግረሽ ምናምን የሚለው እኔ ግራ ግብት ብሎኛል። እውነት ይሄ ራሱ በጣም ከባድ ሁኔታ ነው። የሰው ልጅ መቼም በጤናው እዚህን ያህል እርምጃ የወሰደችበትን ሴት አንዴ ላናግረሽ እያለ በየሰው ቤት ሄዶማ አይንከራተትም። የሆነ ነገርማ አድርገዋለች። እውነት የሆነ ነገርማ ሆኗል። ወይ የቀመሰው ነገር አለ ወይ የሆነ ነገር አድርገዋለች ብዬ ነው የማስበው። አላቅም። እኔ እንደግምተኛ ትለኛለች፣ የእሷ ግን አልተጠናም። አሁን ግን እኔም እየተጠራጠርኩ ስለሆነ እንዴት እንደማገኘው አላቅም። ግን እውነቱ ይወጣል፣ ችግር የለውም። እኔ አሁን ለልጄ መሯሯጥ ነው ያለብኝ። የመጣሁበት ዋና አላማ እስቲ ልቡ እንኳን ከሷ ወረድ ቢል እሷን ማሰብ ቢያቆም የሆነ ትሪት የምታረገው ሰው ያስፈልገዋል። በቃ አይዞክ የምትለው ከጎኑ እሷን መሳት እንዲችል የምታደርግ አንድ ሴት ያስፈልገዋል። ግን እኔ ምርጫውን ላቅለት አልቻልኩም። እኔ የመረጥኩለት
በጣም ጥሩ ስላልሆነችለት ስለበደለችው ለኔም መልካም ስላልነበረች አሁን ደግሞ በራሱ ምርጫ የራሱ የሆነችን ሴት እንዲመርጥ ቆነጃጅቶችን አምጥቻለሁ። ያው እንግዲህ እናት መሄድ እስካለባት ጥግ ድረስ ትሄዳለች። እናትን አግባት ምናምን። እኔ ኢትዮጵያ ውስጥ ልጅ እናቱን ሲያገባ አይቼ አላቅም። እንደው አንዳንድ ሰዎች ኮሜንት ስትጽፉ ግን በጣም ታስጠላላችሁ። የእውነት ነው የምላችሁ፣ በጣም ነው የምታስጠሉት። እናት የፈለገ የምትፈልገው የልጇን ምቾት እንጂ መልሳ ልጇን አግብታ ልትኖር አይደለም። ስለዚህ አንዳንዶቻችሁ የምታወሩት እኔ እንጃ በራሳችሁ ይድረስ አይደለም፣ ግን ኧረ እናንተ ቢደርስባችሁም አትማሩም ይሄንን። ምክንያቱም ያው እንግዲህ ፈራጅ ይፈረድበታል እንጂ እኔ ልጄ ላገባው አይደለም። አሁን ደግሞ ቆነጃጅቶችን አምጥቻለሁ። ለማንኛውም ለምትጽፉት ኮሜንት ለከት ይኖራችሁ። እናንተ ስለጻፋችሁ እናንተ ምን ስላላችሁ እኔ የሚሰማኝ እንዳይመስላችሁ። መስሚያዬ ድፍን ነው፣ አልሰማም። ምክንያቱም በልጄ እስከ ሞት ጥግ ድረስ ይሄዳለሁ። የምትሉትን ነገር መስማትም አልፈልግም። እናንተ ማየት ሰልችታችሁ ሊሆን ይችላል። እኔ ደግሞ መምጣትን አልሰለችም። ምክንያቱም ስለ ልጄ ስለሆነ ብትፈልጉ አትዩኝ። ማን ይዩኝ አላችሁ? እያያችሁኝ የምትሰድቡኝ። አለማየት ይቻላል እኮ ኃጢአት ውስጥ ከምትገቡ እኔን ኃጢአተኛ እያረጋችሁ ለራሳችሁ በስድብ ኃጢአት ውስጥ አትዘፈቁ። ስለዚህ ከዚህ በላይ ምንም ልላችሁ አልችልም። እናንተ ቢነገራችሁ ማሰሙ። ምክንያቱም መስማት የሚችልና ማስተዋል የሚችል እንደዚህ አይነት ኮሜንት አይጽፍም። ለማንኛውም የእናንተ ስድብና ንግግር እኔን ወደ ኋላ አይጎትተኝም። ምክንያቱም ልጄ ስለሆነ በሱ የመጣብኝ ምንም ነገር ቢሆን እጋፈጣለሁ። እና እስቲ እንግዲህ በራሱ ምርጫ የሚመርጣትን ሴት አብረን እናያለን። ዛሬም ያው እንግዲህ እንደለመዳችሁት አፋችሁን እየከፈታችሁ ተሳደቡ፣ ችግር የለውም፣ እኔ እቀበላለሁ። ያው እንግዲህ ላላዛር የሚሆነውን ነገር አዘጋጅቻለሁ። እሱ የሚመርጣት ይሆናል። ከዛ በተረፈ ግን በግድ ትንሱን እንደወዳት አታረጉኝም። እኔ አልወዳትም ከዚህ በኋላ። በጣም ነው ምጠላት። ምን ታደርጉ? እጠላት አለው። ክፉ ናት። ክፉ ሰው እንዴት ይወደዳል? የሆነ ነገር ባላይባት እኔ እጠላት አለው እንዴ? እኔ አይደለ እንዴ ፈልጌ እሱ ሳይፈልግ አምጥቼ ያገናኘሁት? ትሆነሃለች፣ ጥሩ ሴት ናት፣ መልካም ናት ብዬ ያገናኘሁት እኔ አይደለ እንዴ? ለምንድን ነው የጠላቻት ብላችሁ ለምን አላሰባችሁም? ሴት ስለሆነች ብቻ ስላረገዘች ብቻ አናታችን ላይ ተሽናል? ምን እንድትሆን ነው? ይሄ የሚባል ነገር አይደለም። በቃ መሆን አይችልም። ወደደችም ጠላችም ሴት ልጅ ለባሏ ትገዛለች። አዎ ትገዛለች። ባለቤቱ እራስ ነው፣ የቤቱ እራስ ነው። የማትገዛ ሴት፣ የማትታዘዝ ሴት፣ ቤተሰቡን የማታከብር እናቱን በንቀት ጥግ የምታይ መቼም ብሆን ለወዳትም ላከብራትም አልችልም። በቃ እጠላት አለው። በግድ እንደወዳት አታረጉኝም። ስለዚህ እናንተ የራሳችሁ ጉዳይ ነው። አያገባኝም፣ እኔ አይመለከተኝም። ምክንያቱም ልጄ እየተበደለ ጭራሽ እስከ ሞት ጥግ ድረስ የሚያደርስ ህይወቱን ልታስጠፋ ጭራሽ ቆማ እያየች አሁን ይባስ ወደ ቆረጠ። እንደውም እኔ በእርግዝናው ወቅት አብሯት እንዲሆን በጣም እመኝ ነበረ። ምክንያቱም ልጅ ብቻን የማሳደግን ስቃይን ስለማቀው አንድ ላይ እንዲሆኑ መርጥ ነበረ። ግን አትገባውም። ምንም ችግር የለም። ልጁን እዛውን ብትወልድ ማለት ነው ነገ አባቴ ብሎ ይመጣል ወይ አባቴ ብላ ትመጣለች። ባለችበት መርዳት ይችላል፣ ማሳደግ ይችላል። ከዚህም በኋላም የሚያገባት ሴት ልጅ እንዳለው አምና ተቀብላ ታገባዋለች። የምታከብረው እኛን የምታከብረን ቤቷን የምትወድ ባሏን የምትወድ ስነ ምግባር ያላት መርጦ ማግባት ይችላል። የኔ ምርጫ ስለተበላሸ አሁን እኔ ልመርጥለት አልችልም። ግን ይሆናሉ ያልኩትን ሴቶች አምጥቻለሁ። ራሱ ይመርጣል። ለማንኛውም ላናግረው ልጥራውና ውስጥ ነው ያለው የመሰለኝን አድርጌያለሁ። ምክንያቱም እስከ ጥግ መራመድ ስላለብኝ እሷ አታስፈልግም። እግዚአብሔር እንደው ከልቡ በቃ ተነቅላ እንድትወጣ ነው የምጸልየው። ምክንያቱም ልጁ በጤናው አይደለም እንደዚህ እየሆነ ያለው። ምንድነው በሞላ ሴት በሞላ እንዴ ካልሆነችው መፍታት ሲችል መተው ሲቻል ይሄን ያህል ነገር እንደዚህ ድርቅ ማለት እኔ ምንም አልታየኝም። እና እኔ አላቅም
ለምን እንደዚህ እየሆነ እንደሆነ ምን እንደዚህ እያደረገው ነው የሆነ ነገርማ እንዳስነካችሁ ነው አሁን ውስጥ እያመነ ያለው። ምክንያቱም የሰው ልጅ ያለ ምክንያት እየተገፋ አልፈልግህም እያለችው ተወኝ ሄድልኝ እያለችው እንደገና ይባስ ብላ በሽጉጥ እስከ ግድያ የሚያደርስ ነገር ድረስ አድርሳ አሁንም ልቡ እሷ ጋር መሆኑ እኔ በጤናው ነው ብዬ ማሰብ አልችልም። ግን እስቲ ከኔ የሚጠበቀውን ነገር ማድረግ አለብኝ ምንም ነገር ማድረግ ቢያቅተኝም ይሄን ማድረግ ግዴታዬ ነው መሄድ እስካለብኝ ድረስ ማለት ነው። በር እየተንኳኳ ነው ወይ ደርሰው ይሆናል። እስቲ ሄጄ ሊያቸው ሰላም እኔም ደስ ብሎኛል። ያው ጥሬን አክብራችሁ ስለመጣችሁ በጣም ነው ደስ ያለኝ። ያው እኔ አሁን ልነግራችሁ የምፈልገው ስለ ጉዳዩ ቪዲዮ የምትከታተሉ ይመስለኛል። አላዛር ላይ የመጀመሪያ ባለቤቱ ስታደርስበት የነበረውን ከኔ ጋር ያላትን ነገር የምታውቁ መሰለኝ እና ዛሬ እኔ እናንተን የጠራኋችሁ እስቲ ጉዳዩን ነግሬያችኋለሁ። ይሄ ነው ብዬ ማብራራት አይጠበቅብኝም። እኔ ከዚህ በፊት እሷን እኔ ነኝ የመረጥኩለት፣ እኔ ነኝ ትሆናለች ብዬ ያመጣሁለት። እኔ ያመጣሁለት ሴት ደግሞ ለሱ መልካም አልሆነችም። ጥሩ ትዳር የላቸውም፣ አክብሮት የላትም። እኔም ደግሞ እሱ ላይ በምታደርገው ነገር በጣም ከመበሳጨቴ የተነሳ ከሷ ጋር ያለኝ ነገር በጣም መላላት ብቻ ሳይሆን በጣም አስጠልቷልና ያንን ነገር አልወደድኩትም። ቢችል እኔ ምን እንደሆነ አላውቅም። በነገራችን ላይ እሷ ላይ እንደዚህ ሙጥኝ ያደረገው ነገር ዛሬ ደግሞ እስቲ በራሱ ምርጫ ከሶስታችሁ አንዷ ሚስቱ መሆን የምትችል ከሆነ መቶ እንዲያያችሁ ነው። የምትሉት ነገር ካላችሁ የምትሰጡኝ አስተያየት ካላችሁ መናገር ትችላላችሁ። ያው እኔ እንግዲህ ያለዘርን ታሪክ ተከታትየዋለሁ። ሁሉንም ነገር ያው ያለውን ነገር ሁላችንም እናውቅ ይመስለኛል። ምንም አዲስ ነገር የተደበቀ ነገርም የለም እና ባለው ሁኔታ ለመቀበል አክባሪው ወዳጁ ለመሆን ነው እንግዲህ የመጣሁት እዚህ። ሚስቱ ያው ነፍሰ ጡር መሆኗን ታውቃላችሁ። ነገ ብትወልድ ያው ልጁ ነው። ስለዚህ ያው ልጁን አምና መቀበል የምትችል ከሚስቱ ጋር ያለውን ነገር ሁሉን ነገር ስለምታውቁ ያው ባልና ሚስት ሲፋታ የሆነ ጭቅጭቅ ምናምን ይኖረዋል። ያው በሂደት ነው ፍቹ የሚያልቀውና ያንን ነገር መቋቋም መቻል የምትችል አምና መቀበል የምትችል ሴት ነው እኔ የምፈልገው። ምክንያቱም ነገ ከሱ ጋር ከተቀራረበች በኋላ እሷም ሌላ ጭቅጭቅ እንዳትሆንበት ያንን ነገር እንዴት ትወስዱታላችሁ? ያው የእሱ ልጅ ማለት እኮ የኔ ልጅ ማለት ነው። ዋናው ከእሷ ጋር አይገናኝ በልጁ ምክንያት ያው ሌላ ነገር ውስጥ እንዳይገቡ ምናምን ያለው ነገር ያስፈራል። ያንን ደግሞ በሂደት የምናየው ነው የሚሆነው። ግን የእሱ ልጅ ማለት የኔ ልጅ ናት። ከእሷ ወለደ እንጂ በቃ እንደዛ ነው ማለት አምነን ተቀብዬ ማሳደግ ነው የምፈልገው ሲጀመር። እሺ አንቺስ? እኔም ሁሉንም አምኜ ተቀብዬ ቤተሰቦቹ እንደ ቤተሰብ ልጁንም እንደ ልጅ አይቼ ይቀበላለሁ። እሺ በእውነት ስለተቀበላችሁ አምናችሁ ስለመጣችሁ በጣም አመሰግናለሁ። ያው እናንተ ቪዲዮ ላይ የምታውቁት የበፊቱን አላውቅም፣ ያሁኑን በጸብ ስለሆነ ያያችሁት። አላዛር ማለት የዋ ምንም የማያውቅ ሰው ባለው መንገድ የሚመራ አንቺ በራስሽ መንገድ መቅረጽ የምትችይ አይነት ልጅ ነው ማለት ክፋትን አያውቅም። ሳሳድገውም እንደዛው ነው። በጣም ደግ መናገር የማይችል የሆነ በቃ ምን ብዬ ልንገራችሁ፣ ባህሪው በጣም በቃ ለሰው ልጅ ምቹ የሆነ ማንም ሴት ብትጠቀው በራሷ መንገድ መቅረጽ የምትችል አይነት ልጅ ነው። ዛሬ እንደዚህ የተጫወተችበት እሷም እንደዛ ስለሆነ ነው። ምክንያቱም ቆይ እናትህን ተዋት የሚባል ነገር አለ እንዴ? ትዳር ላይ እናትህን ተዋት፣ ከቤት ያስወጣት፣ እንዳትመጣብኝ
ምን ማለት ነው? መጀመሪያ እናትን ጠልቶ ልጅ መውደድ አለ የለም። ከማን ተገኘ ልጁ? መጀመሪያ እሱ ነው ተገኘው። አሁን እሷ ልትወልድ አይደለ? ታያዋለሽ ለምን? ይሄ ልጅ እኔ ባልወልደው እኔ ባላሳድገው እዚህ ጋር ባላደርሰው ጥሩ ኑሮ ባይኖረው እሷም አትፈልገው። ጥሩ ኑሮ ስላለው ያኔ በስቃዩ ሰዓት ቢሆን ኖሮ ያኔ በተቸገረበት ሰዓት ቢሆን ኖሮ እሷም ላትቀርበው ትችል ነበር። ዛሬ ግን ነገሮች ስለተመቻቹለት ጥሩ ህይወት ላይ ስላለ እዚህ ጋር ለመድረስ ደግሞ አብሬ የከፈልኩት ዋጋ እኔ ነኝ። ዋጋዬን መቁጠሬ ሳይሆን ያው የእናትነት ዋጋው እስኬት እንደሆነ እንዲገባችሁ ነው። ከዛ በተረፈ ግን እዚህ ጋር መድረሱ ነው እሷንም እና ደግሞ የሱ የዋህነት ያለ ስለሚሰማት በራሷ መንገድ መቅረጽ ቤተሰቦቹን እንዲጠላ እናቱን እንዲጠላ ወንድሞቹን እንዲጠላ ያው ወደ መጥፎ መንገድ እሷ ብቻ ጠቅልላ ልትይዘው ለራሷ ብቻ እንደዚህ ጨምቃ ልትይዘው የፈለገችበት መንገድ ነው። ያው ስለሚመራላት ለላችሁ ፈልጌ ነው። በፈለጋችሁት መንገድ ልትቀርጹት ትችላላችሁ። መልካም ሴት ከሆናችሁ ጥሩ ሴት ከሆናችሁ ለትዳር መልካም አመለካከት ካላችሁ አላዛር የሚከብድ ሰው አይደለም። ጠማማ እንኳን ቢሆን የሚቃና ልጅ ነው ልላችሁ ፈልጌ ነው። እና በጣም ጥሩ ልጅ ነው። በጣም የዋህ ነው። የስራ ሰው ነው። ታታሪ ነው። ምንም ነገር መስራት የሚወድ ነው። ሲመጣም እንደዛ ነው። ምንም ነገር እየሰራ ነው እዚህ ጋር የደረሰው እና እናንተም ደግሞ በዛ መንገድ ትቀርጹታላችሁ ብዬ አስባለሁ። ያው እኔ ከምንም ነገር በትዳር ህይወቱ የምፈልገው ሴት ልጅ ባሏን ስታከብር ደስ ይለኛል። ለባሏ ያላት ሪስፔክት ጥሩ ሲሆን ደስ ይለኛል። ከዛ በተረፈ ቤተሰብ ሁሌ እሱ ጋር ይመጣ። እኔ እዚህ ጋር ቁጭ ብዬ ቀረሁት የሱ ህይወት የተቃና ስላልሆነ ነው። ነገሮችን ለምን የዋህና ሞኝ ስለሆነ ነገሮችን እኔ ነኝ አስተውዬ የማይለት እሱ ምንም የሚያስተውልበት አይን ስለሌለው ለዛ ነው አብሬው ያለሁት። ግን ደግሞ ጥሩ ሴት ካጋጠመችው መልካም ሴት ቤቷን የምትይዝ እሱን የምታከብር ቤተሰቦቹን የምታከብር ኢቭን ቤተሰቦቹና እሱን ማቀራረብ የምትችል ሴት ካገኘው እኔ ምን እሰራለሁ? ልጆቼን ትቼ ወደ ልጆቼ እመለሳለሁ። ሳረጋግጥ ማለት ነው። ማረጋገጥ ስላለብኝ ነው። እንዲሁ ዝም ብዬ አግብቷል ብዬ ጥዬ መሄድ አልፈልግም። ምክንያቱም ጊዜው አሁን ክፉ ነው። ምን አይነት ሴቶች እንደሚመጡ አናቅ። እኔ ግልጽ ነገር ስለሌለ ማለት ነው። እና ለዛ ነው አላዛር እንደዛ አይነት መልካም ነው። ጥሩ ነው። ለእናንተ ጥሩ ይሆናል ብዬ አስባለሁ። ቤቢዬ እንዴት ነህ? እንዴት ነሽ? ሰላም ነው አለው። ቤተሰብ መጥተው ነው ተዋወቃችሁ? እሺ። አላዛር የሚባለው ሰላም አላዛር ሰላም ጽዮን አላዛር አላዛር ምን እየሰራችሁ ነው? ቪዲዮ እየሰራ ነው። የቱ ጋር ትሆናለህ? ቁጭ በላ። አይ እኔ ልግባ። በቃ እናንተ እየሰራችሁ። አይ ምን ሰራው እኮ አንተ እንዳስፈልጋለህ። ቁጭ በላ እና ቁጭ በላ እዚህ ጋር። እሺ ምን ቤተሰብ አይደሉም። እኔ ነኝ ያመጣኋቸው። ዋና ምክንያት ደግሞ አሁን አንተ ያለህበት ሁኔታ ያው እያየ ነው። እስከ መጨረሻ ድረስ እቺን ልጅ በመከተል እሷን እያልክ ብዙ ጊዜ ተጎድተሃል። ሁለተኛ ነገር ደግሞ አሁን በቀደም ያደረገችው ነገር በጣም ውስጤን በጥሶታል። እኔም ያው እርጉዝ ስለሆነች ባልቀበላትም ለልጇ ስትል አብረሃት እንድትሆን ፈልጌ ነበር አይደል እንዴ? ግን ደግሞ ሽጉጥ ድረስ አምጥቶ ወንድም ነኝ ባይ እስከሚገል ድረስ ያደረገችውን ነገር እኔ በጣም ውስጤን በጥሶታል። የዛን ሰዓት በንዴት ተገፋፍቶ ቢተኩስስ ኖሮ ሞት ካረል ያንተ ፍቅር እስከ ሞት ድረስ ነው። ልትሞት ነው፣ እሷ ልትኖር ነው፣ አንተ ልትሞት ነው። እንደዛ ነው ሐሳብህ። ለምንድን ነው ሄደህ ስምት ለምነው ውጣልኝ እየተባልክ እየተገፋክ ለምን ትለምናለህ? ያ እሺ የኔ ምርጫ ነው። ተበላሽቷል። ልጅቷን ባለማወቄ የተበላሸ ነገር ነው። ግን አሁን እነዚህን ቆነጃጅቶች ያመጣሁት ምንድነው በእኔ ምርጫ ያ ህይወት ስለተበላሸ አሁን ደግሞ ከጎን ሆና ትሪት የምታረግ በቃ ነገሮችን እንድትረሳ ልጅህ ነገ ታገኛለህ። ለልጅህ ከሆነ እንደዚህ የምትሆነው በሰላም ትገላገል እንጂ ልጅህን ማሳደግ ትችላለህ። ምን ችግር አለው? እናንተስ ያደጋችሁት አባታችሁ ርቋችሁ አይደል እንዴ? ከአባት ጋር አድጋሃል? ተናገር። ለምን ዝም ትላለህ? ከአባት ጋር ነው ወይ ያደግከው?
ከአባት ጋር አላደግክም አይደል? ግን የጎደለክ ነገር አለ አይደለም? እኔ ልጄ ያለ አባት እንድታደግ አልፈልግማ። እና በግድ ትዳር ይሆናል? በግድ ህይወት ይሆናል? ንገረኝ። እና ወይንስ እሷ እንደምትለው ቤተሰቦችን ርቀ ለመኖር ነው? እኔ ከቤተሰቤ ለመራቅ አልፈልግም። በቃ በቻልኩት አቅም ለማስተካከል እየሞከርኩ ነው አይደል? ግን አልተስተካከለማ። እስከ ሞት እኮ አፍንጫክ ድረስ መጣ። ስለዚህ በተቻለ መጠን አይንህን ግለጥና እነዚህን ልጆች ያቸው። አይንህን ግለጥና ያቸው አልገባኝም። አይንህን ይሄ እንደዚህ ግለጥ አላልኩም። የውስጥ አይንህን ግለጥ። መከፈት አለበት። አንተ ተዘግተሃል። እውነቴን ነው የምልህ። እያቸው እስኪ እችም ታምራለች፣ እችም ቆንጅዬ ናት፣ እችም ቆንጅዬ ናት። ሴቶች ሞልተዋል። እሷ ብቻ አለችም ምድር ላይ ሞላችሁ። እውነቴን ነው የምነግርህ። ልታስመርጪኝ ነው? ምን እንዳደርግ? ምክንያቱም ከጎንክ አጋር እንድትሆንክ እንድታስረሳክ ያችን ሴት ከጭንቅላትህ እንድታወጣ። ጎበዝ ሴት ከሆነች በራሷ ትቀጽሃለች። የእውነትሽን ነው? ወይኔ ጌታ ሆይ! እና እያሾፍኩ ነው? አሹፌ ነው እነሱን ከቤታቸው ከስራቸው እንዲመጡ ያረኳቸው? እንደዛ ነው? አልገባኝም። ይቅርታ። ምን ማለት ነው አልገባኝም? ምንድን ነው የምታወሪው እናቴ? አልገባኝም። ማስረጃ። አላዛር እንዴት ነው ያልገባ? ቆይ ምንድን ነው? ምን ማለት ነው? የህይወት አጋር እንዲሆኑ ከሶስቱ እኔ እንደውም ብዙ ሴት ነበር ላመጣ የነበረው፣ ግን 3 አመጣሁ። ከ3ቱ ምረጥ ነው እያልኩ ያለሁት። ባለትዳር እኮ ነው። ባለትዳር የሆንክ እንደሆነስ ጓደኛ ያስፈልግህ? ትፈታታለህ። ነግሬያቸዋለሁ። አልነገርኳችሁ? የፍቺው ሂደት ይቆያል። በቀላል መፋታት ላይቻል ይችላል። ግን ከጎኑ ሆነሽ የምታጽናኙ ሴት፣ ከጎኑ ሆነሽ የምታግባቢው ሴት አላልኳችሁ? ተናግሬያለሁ። ሰው ያስፈልግሃል። እውነት እሷን ብቻ እንድታስብ ያደረገክ እሷ ብቻዋን ስለተቆጣጠረች ነው። ህይወት ይቀጥላል። አንድ ሰው ሲቀር ሌላ ህይወት ይቀጥላል አይደል እንዴ? በቃ እናንተ የምትለንም በደንብ አዳምጣት። ለምን ትደናገጣለህ? እኔ መደናገጥ ሳይሆን እና በኋላ ለምን እናወራለን? አላዛር ግን እኔን አትክፋኝ። እየገፋሁሽ አይደለም። እኔ ለአንተ የሚሆነው ነው እያደረኩ እንድትረሳ ትፈልጋለሁ። በቃ እንድትተዋ ትፈልጋለሁ። ለምን አይገባህም አንተ? ቆይ እንዴት ብዬ ልንገርሽ? ሽጉጥ እኮ አፈት ላይ እንደዚህ ተደቀነብህ አታውቅም እንዴ? እና እንዴት ብዬ ገፋታለሁ እናቴ? ማለት እሷ አልገፋችም። ልትወልድ እኮ ትውለዳ። ምን እኔ እናንተን አላሳደግኳችሁ? ታሳድጋ ቤተሰብን ሳታከብር ጭራሽ እናትህን አስወጣት እያለች ጭራሽ ሽጉጥ አብጥታ ወንድሟ መሆኑን አረጋግጠሃል? ከየት ነው የመጣው ሽጉጥ ቤት ድረስ መጥቶ የሚደቅንብህ? ስሚኝ፣ እሱን ህግ ይዞታል አይደለ? እኔ አሁን ብትሞትም ህግ ይዞታል ነው የምለው። እሺ በሰው ፊት አንከራከር እናቴ። አሁን እኔ የምነግርህን ስማ። የውስጥ አይንህን ክፈት። ራስህን ማቆየት ከፈለክ፣ መኖር ከፈለክ፣ ራስህን ማስተካከል ከፈለክ ከዚህ በኋላ እሷን የምትባል ሴት ከጭንቅላት ደልተህ አውጣት። በቃ እንዴት ደልቼ ላውጣት እችላለሁ? አውጣታ። ምን ችግር አለው? ምንድነው የያዘህ? ልጅ ነው? ልጄ ብቻ አይደለም እኔ እሷም ይዛኛለች። ለምንድን ነው የያዘች? በምን እንዴ? እኔ አፈቅራታለሁ። ምን ማለት ነው ማፍቀር? ሽጉጥ እየተደቀነብህ ነው የምታፈቅራት? አልፈልግህም እየተባልክ ነው የምታፈቅራት? ልጅም እኮ ሰላማዊ ህይወት ውስጥ ነው ማደግ ያለበት እና በእንዲህ አይነት ጭቅጭቅ ውስጥ ህፃኑ መጥቶ ሰላም ይሆናል? ያውቃሉ ነው እነሱ፣ ሁሉንም ያውቃሉ። ቪዲዮንም ያይተዋል። እኔም ነግሬያቸዋለሁ እኮ። ምን መሰላችሁ፣ እኔ አሁን ባለትዳር ነኝ። ገባችሁ አይደለ? ያውቃሉ። ምን ተደጋግመዋለን? ያለውን ነገር እኮ አውቀን አምነንበት ተስማምተን የመጣ ነው። ህይወት ይቀጥላል። ያው በቤተሰብ ደግሞ የተሻለውን እሷ ትምረጥልን ነው። አንተም አይንን ገልጣ ማየት ነው። በቃ አይሽም። ምንም የሚገለጥ አይን የለኝም እና ውስጥ ተደግጦ ወይኔ ጌታ ወይ ልጅ በምን ላስረዳው? ውስጥ ተዘግቷል አላዛር። እሺ እኔ ጥለኸኝ እንዳትነሳ። ከዚህ በላይ ላወራ አልችልም። አሁን ምንን ስማ፣ ጥለኸኝ እንዳትነሳ። እሺ ምንድነው የምትለው? ቁጭ ብለህ መነጋገር ያለብህ አይነን ግለጥ። እሷንም ያት። እኛም እኮ ስራ ፈተን እነሱም ስራ ፈተው የመጡት እኮ እኔ ስላስቸገርኳቸው ነው። ቋሽ አየዋቸው እኮ ምን ልበላቸው? ምንድን ነው የፈለግሽው?
እንድትመርጥ ነው የፈለኩት። ምን ልምረጥ? አሁን አስተውለያቸው። አሁኑኑ ወስን አልልህም። መቼም በአሁኑ ሰዓት አይተህ እሷን ወይ እሷን እንድትል አይደለም። በደንብ ያቸው፣ በኋላ ትመርጣቸዋለህ። በኋላ ለኔ ትነግረኛለህ። እኔ ደግሞ የመረጥከውን ደውዬ አሳውቃታለሁ። ከዛ ቁጥሯን ሰጣለሁ። ከዛ ትደዋወላላችሁ፣ ለትለት ትገናኛላችሁ። በሚቸግር በተበሳጨ ሰዓት፣ በተጎዳክ ሰዓት፣ በስራክ ሰዓት፣ በሁሉም ቦታ ላይ ትሪት ታደርጋለች። ከዛ እኔም ልቤ እርግጥ ብሎ ወደ ልጆች ይሄዳለሁ። ምን ይሄ ነበርስ ፍላጎትሽ? ምን ማለት ነው? ይሄን ነው ያሰብሽልኝ ማለት? ከዚህ በላይ ምን እንዳስብል ትፈልጋለህ? አንቺ ትቀልጃለሽ። ቁጭ በል እያልኩ ነው። አንተ ከዚህ በኋላ እንደዚህ ሀሳብ እንድታቀርብልኝ አልፈልግም። አንድ ነገር ሰማሁ። ቁጭ በል። ቁጭ በል። ቁጭ አይደለም። እሺ ያዘው በጭንቅላት ብቻ አይታቸዋል አይደል? በኋላ እናወራለን። ስሚኝ፣ ሰዎች አሉ፣ እኛ አንነጋገር። ሰው ፊት እኮ በኋላ እናወራለን እኮ። በቃ ማውራት ካለብን በኋላ እናወራለን እኮ አልኩ። በቃ ግን እንደዚህ ሀሳብ ከዚህ በኋላ እንድታቆም ይፈልጋሉ። ኧረ እባክህ ተደፍነሃል። አንተ የሆነ ነገር ቀምሰሃል። በእውነት ወደህ አይደለም። ኧረ ዝም በል እባክህ። ሂድ። ይሄ አሞሃል እንደ ይኸውልሽ፣ ለዚህ ነው እኔ የምላችሁ ጭንቅላቱ ዝግት ብሏል፣ ልቡም እንደዛው ተደፍኗል። የያዘው ልጁ ነው የያዘው ልጁ ነው። ልጅ እኮ ያድጋል። እነሱን የሚያሳደግኩት እኮ ያለ አባት ነው። ግን በቃ ከመጥፎ ትዳር ከጭቅጭቅ አንዳንዴ ለልጅ አይምሮ ሲባል ራሱ እኮ ሰው የራሱን ሀሳብ ሰላም ያለበትን ነገር ይመርጣል። አላውቅም እንግዲህ እሱ ምን እያሰበ እንደሆነ እስኪ ቀስ ብዬ አወራዋለሁ፣ የማናግረው ይሆናል። ስለመጣችሁ በጣም አመሰግናለሁ። የነገረኝን ነገር ደግሞ ደውዬ አሳውቃችኋለሁ። ስለመጣን ደስ ብሎናል። እሺ እኔም ደስ ብሎኛል። ወይ ደስ የምትይናት ነሽ እንደው በጣም ምርጥ ወይ ደስ የምትይናት ነሽ። እንደዚህ አልጠበቅኩሽም። በእውነት ፈርቼሽ ነበረ። በጣም የተመቸሽ ቪዲዮ ላይ ባያችሁት ነው የፈራችሁት። የሆነ አንዳንዴ ስትይ ምናምን ያለ ነገር እና ለልጅ ከማሰብ እንደሆነም አሁን በደንብ የምትገብጂ መስሎኝ ነበረ፣ ግን እንዳሰብኩሽ አላገኘሁሽም። በጣም ነው ቀለል ያለች ናት። በጣም አመሰግናለሁ በእንደዚህ አይነት አመለካከት ስላያችሁኝ። እኔም ደስ ብሎኛል። ያው እኔም ስለመጣችሁ ስለሰማችሁኝ እዚህ ድረስ መጥተን ፈጣሪ ፈቅዶ ምራትሽ ቢሆን በጣም ደስ ይለኛል። እኔም ደስ ይለኛል። አምጥቻችኋለሁ። እሱ ይምረጥና ከሶስታችሁም አንዳችሁ ለኔ ምራት ከሆናችሁ በጣም ነው ደስ የሚለኝ። ያው ስላየኋችሁ ማለት ነው። እና በእውነት ተባረኩ እላለሁ። ስላገኘሁሽ ደስ እኔም ደስ ብሎኛል። መልካም ቀን። አሜን። እሺ ሰላም። እሺ ሰላም ነው።